ለተሁድ ሰኔ 8 ቀን 2017 ዓመተ ምህረት ተጠናስጥልን የተወደዳችሁ ተመልካቾችና አድማጮች እንደምን ሰነበታችሁ። ከለንደን የጸዳል ኢትዮጵያ ኔትወርክ የዕለቱን ዜናዎች ባጭሩ ይዘንላችሁ ቀርባለን። አብራችሁን ቆዩ። የአሜሪካን ሕግ አውጪ ምክር ቤት አባል ለሶማሌላንድ የአገርነት ዕውቅና ለመስጠት የሚያስችል ረቂቅ የውሳኔ ሀሳብ ማቅረባቸው ተሰማ። የምክር ቤቱ አባል ስኮት ፔሪ ኮንግረስማን ስኮት ፔሪ በተሰኘው ድረገጻቸው ላይ እንዳስታወቁት ከሆነም ከሶማሌላንድ የተረጋጋና ዲሞክራሲያዊ ስርዓት መከተሏንና መገንባቷ እንዲሁም አሜሪካ በበርበራ ወደብ ላይ የጦር ሰፈር እንድትገነባ ጭምር ፈቃደኝነቷን የገለጸች አስተማማኝ ሀገር ናት ብለዋል። በአፍሪካ ቀንድ ቻይናን ለመገዳደር አሜሪካ ከሶማሌላንድ ጋር ጥብቅ ትስስር መፍጠር እንዲሁም ዕውቅና መስጠት እንዳለባት በድረገጻቸው ላይ አመልክተዋል። ካልተረጋጋው ግጭት ከሚንጠውና አስተማማኝ ካልሆነ የሞቃዲሾ መንግስት ተነጥላ ብቻዋን የምትገኘው ሶማሌላንድ ጥቅም አልባ ከሆነው የሶማሊያ መንግስት ጋር የአሜሪካ መንግስት መጓተቱ እርባና የለውም ብለዋል። ይህ ረቂቅ በአካባቢው የተንሰራፋ የመጣውን የቻይናና የኢራንን ፍላጎት ማስቆም የሚችልና በምስራቅ አፍሪካ አሁን አሜሪካ ያላትን የመሪነት ሚና ለመጫወት እንደሚያስችል እንደ ሶማሌላንድ ያሉ ሀገሮች ጋርም ወዳጅነትንና ትስስርን መፍጠር ይገባል ብለዋል። ኢትዮጵያውያን ከእርዳታ ተላቀቁና ራሳችሁን ይችላችሁ ተለወጡ ሲሉ አዲስ አበባ የሚገኙት የአሜሪካን አምባሳደር ተናገሩ። አምባሳደሩ በኤምባሲያቸው በሰጡት መግለጫ ለኢትዮጵያም ከፍተኛ እርዳታ የምታቀርበው ሀገር አሜሪካ እንደመሆኗ እሷንም እንደመወከል የመጠን እርዳታ በሁሉም ወገን ዘላቂ መፍትሄ አይደለም ብለዋል። ኢትዮጵያም ከአሜሪካም ሆነ ከሌሎች እርዳታ አቅራቢ ሀገሮች ነፃ መሆን አለባት ሲሉም ተናግረዋል። ዩኤስኤድ ሐምሌ 1 2025 ድጋፉን ያቆማል የሚል እቅድ ባይኖርም በመጪው የአውሮፓውያኑ አዲስ ዓመት ድጋፉ እንዴት መቀጠል እንዳለበት ኮንግሬሱ ውሳኔ ይሰጣል ብለዋል። የኮንግሬሱ ውሳኔ ምንም ይሁን ምን ኢትዮጵያውያን ወደፊት ለመራመድ የተለያዩ አማራጮችን የምታዩበት ጊዜ አሁን ነው ሲሉ በመግለጫቸው ላይ አመልክተዋል። ኢትዮጵያ ወደ ውጪ የሥራ ስምሪት ላይ የሚሰማሩ ኤጀንሲዎች ከ50 እስከ $250,000 ዋስትና እንዲያስይዙ የሚጠይቅ አዲስ ረቂቅ አዋጅ ለፓርላማው ቀረበ። የሥራ ስምሪት ኤጀንሲዎች ከኢትዮጵያ የሥራና ክህሎት ሚኒስቴር ዕውቅናና ፈቃድ ውጪ ከተቀባይ ሀገሮችና የተቀባይ ሀገሮች ኤጀንሲዎች ጋር ስምምነትም ሆነ የኮሚሽን ድርድር ማድረግ አይችልም ብሏል ረቂቅ አዋጁ። ኤጀንሲውን መስራት የሚፈልግ ከሥራና ክህሎት ሚኒስቴር ፈቃድ ማግኘት እንዳለበት የሚደነገግ ሲሆን ፈቃድን ለማውጣት ከአንደኛ ደረጃ እስከ 5ኛ ደረጃም ተለይቷል። በዚህ መሰረት አንደኛ ደረጃ $250,000 ዋስትና ማስያዝ የሚጠበቅበት ሲሆን 5ኛ ደረጃ ላይ ያለው $50,000 ማስያዝ ይጠበቅበታል። አሁን በስራ ላይ የሚገኙ ኤጀንሲዎች የስራና ክህሎት ሚኒስቴር የሚመድብላቸውን ሰራተኞች ብቻ ወደ ውጭ እንዲልኩ ያስገድዳል። እንዲሁም ሚኒስቴሩ የሰጠውን ውሳኔ ይግባኝ መጠየቅ እንጂ መክሰስ እንደማይችሉና ከፍተኛ ፍርድ ቤት የሰጠው ውሳኔም የመጨረሻው እንዲሆን ረቂቁ አመልክቷል። የፓርላማ አባላት ረቂቅ አዋጁ በዋናነት ትኩረት ያደረገው በቤት ሰራተኝነት የሚሄዱትን ሲሆን ነገር ግን በሕክምና፣ በኢንፎርሜሽን ቴክኖሎጂም፣ በምህንድስና፣ በፋይናንስ ተመርቀው ስራ የሌላቸው ዜጎች እድል የሚያገኙበትን የስራ ስምሪት መዘርጋት እንዲችል አዋጁ ይህንንም እንዲመለከት ማሳሰቢያም ሰጥተዋል። ወደ ውጪ ዜናዎች ስናመራም የናይጄሪያ መንግስት የእርሻ ሚኒስቴር ሀገሪቱ ላጋጠማት የምግብ ዋስትና ችግር ሰራተኞች ጾምና ጸሎት እንዲይዙ ጥሪ አቅርበዋል። የሀገሩ መንግስት እየናረ ያለውን የምግብ ዋስትና እንዲቀንስ ለማድረግ ያለውን ቁርጠኝነት ጥያቄ ውስጥ ይከታል ሲሉ ይህን እርምጃም ኮንነዋል። የሚኒስቴር መስሪያ ቤቱን ለፓስተሮች ወይም ለኢማሞች ሊለቁ ይገባል ሲሉም ጠይቀዋል። ታይቶ በማይታወቅ ሁኔታ በናይጄሪያ የናረው የምግብ ዋስትና ችግር አዲሱን የናይጄሪያ መንግስት እረፍት የነሳው ይመስላል። ከ1,000 በላይ ትራክተሮችንና ከ2 ሚሊዮን በላይ ኮንታል ማዳበሪያ ለአርሶ አደሮች ያከፋፈለው የናይጄሪያ መንግስት የምግብ ዋጋ ንረቱን በጸሎትና በጾም ለመከላከል የተደረገው ጥረት ይፋዊ የመንግስት ፖሊሲ አይደለም፣ ነገር ግን የሰራተኞችን ደህንነት ለማዳበር የወሰድነው እርምጃ ነው ሲሉም ተናግረዋል። የእስራኤልና የኢራን የአየር ጥቃት አሁን 3ኛ ቀኑን ይዟል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አርጊቺም
እስራኤል በኢራን የኒውክሌር ተቋማት ላይ ላደረሰችው ጥቃት አሜሪካ ተባባሪ ናት ሲሉ በኋላም ኃላፊነትን መውሰድ አለባትም ሲሉ ተናግረዋል። አሜሪካም የእስራኤልን ጥቃት እንድታወግዝ የጠየቁት ሚኒስትሩ አሜሪካም ለእስራኤል ይሁንታና ድጋፍ ባትሰጥ ኖሮ ጥቃቱ በፍጹም አይከሰትም ነበር ሲሉ ተናግረዋል። ሚኒስትሩም በቴሌግራም ገጻቸው ላይ እንደጻፉት ይህ ጥቃት የኒውክሌር ግንባታችን ይበልጥ እንድናፋጥን እድል የሚሰጥ ነው ሲሉም ተናግረዋል። አሜሪካም በጉዳዩ እጅ የለበትም ብትልም ያለን መረጃ ግን ከዚህ የሚቃረን ነው ያሉት የውጭ ጉዳይ ሚኒስትሩ የአሜሪካን ማስተባበያን አናምንም ብለዋል። ዛሬ እሁድ ኦማን ላይ የሚደረገው 6ኛ ዙር ድርድር እስራኤል አበላሽተዋለች፣ አሜሪካን ደግሞ ተባባሪ ናት ሲሉም ኮንነዋል። በተያያዘ ዜናም እስራኤል በኢስፋሃን ኢራን የሚገኘውን የኢራን የመከላከያ ሚኒስቴር ዋና መስሪያ ቤትን በአውሮፕላን መደብደቧ ተሰምቷል። በማዕከላዊ ኢስፋሃን ግዛት የሚገኘው የኢራን መከላከያ ሚኒስቴር ዋና መስሪያ ቤት በእስራኤል ጥቃት እንደደረሰበት ነው ዘገባዎች የሚያመለክቱት። የኢስፋሃን የጸጥታ ጉዳዮች ምክትል ገዢ አክባር ሳሊ እስካሁን በዋና መስሪያ ቤቱ ላይ በተፈጸመው ጥቃት የተጎዳ ሰው ስለመኖሩ መረጃ ለመኖሩን ጠቅሰው የደረሰው ጉዳት መጠን እየተገመገመ ነው ሲሉም ተናግረዋል። ትናንት ምሽት የኢራን መገናኛ ብዙሃን እስራኤል በቴሄራን ኖቦኒያድ አካባቢ በሚገኘው ሀገሪቱ የመከላከያ ሚኒስቴር ላይ ጥቃት ማድረሷን ዘግበው ነበረ። በሌላ ዜና በአሜሪካ በሚገኙ የተለያዩ ከተሞች ፕሬዚደንት ዶናልድ ትራምፕን የሚቃወሙ ሰልፎች እየተካሄዱ ነው። የተቃውሞ ሰልፉ የተዘጋጀው ኖ ኪንግስ በተባለ ቡድን አማካይነት ነው። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁት ወታደራዊ ትርኢትን በመቃወም መሆኑ ተገልጿል። ይህ ሰልፍ የተካሄደው በሎስ አንጀለስና በሌሎችም አካባቢዎች የፕሬዚዳንቱ የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቀናት በኋላ ነው። የሕግ አውጪዎች፣ የሰራተኛ ማህበራት መሪዎች፣ አክቲቪስቶች በኒውዮርክ፣ ፊላደልፊያ፣ ሂውስተንን ጨምሮ የአሜሪካ ባንዲራና የትራምፕን የሚተቹ መፈክሮችን ለያዙ ተቃዋሚ ሰልፈኞች ንግግር አድርገዋል። ባለፈው ቅዳሜ አመሻሽ ላይ የተካሄደው ወታደራዊ ትርኢት የትራምፕ የልደት በዓልም ነበር። የአሜሪካ ጦር ሰራዊት 250ኛ ዓመትን ለማክበር ያለመ እንደነበረም ተመልክቷል። ከለንደን የጸዳል ኢትዮጵያ ኔትወርክ የዜና ዝግጅታችን አጫጭሩን በዚህ መልኩ አቅርበናል። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜም